አድማጮች ከልቦ የቀረበውን ትርታ 97.6 ኤፍኤም ነው እያደመጣችሁ የምትገኙት። መሰናዷችን ደግሞ ትርታ ቁርስ ነው። ቀደም ሲል የአጋሮቻችን መልእክትና ሌሎች መልእክቶችን አዳምጠን ተመልሰን ተገናኝተናል። ይህም ማለት እንግዲህ አሁን ከሀገር ውስጥና ከባህር ማዶ የተወጣጡ ዜናዎችን ለእናንተ የምናጋራበት ሰዓታችን ነው። ሀገራዊ ጉዳዮችን በማስቀደም እንጀምራለን። አፕል በኢትዮጵያ ኢንቨስት ለማድረግ ፍላጎት እንዳለው ገለጸ። የዓለማችን ግዙፍ የቴክኖሎጂ ኩባንያው አፕል በኢትዮጵያ ያለውን ምቹ የኢንቨስትመንት ሁኔታ በመመልከት አብሮ ለመስራት ፍላጎት እንዳለው አስታውቋል። የኩባንያው ተወካዮች ከኢትዮጵያ ኢንቨስትመንት ኮሚሽን አመራሮች ጋርም ተወያይተዋል። በውይይቱም የኢትዮጵያ ኢንቨስትመንት ኮሚሽን ምክትል ኮሚሽነር አቶ ዳካቶ ኩምቤና አቶ ዝናቡ ይርጋ ኢትዮጵያ በኢንፎርሜሽንና ኮሚኒኬሽን ቴክኖሎጂ ዘርፍ እያደረገች ያለችውን ጉዞና ለዲጂታል ኢኮኖሚ ግንባታ የሰጠችውን ከፍተኛ ትኩረትም አስረድተዋል። ምክትል ኮሚሽነሮቹ አፕል በኢትዮጵያ ያለውን ሰፊ የገበያ እድልና የሰለጠነ ወጣት የሰው ኃይል በመጠቀም ኢንቨስት እንዲያደርግም ጥሪ አቅርበዋል። ኢትዮጵያ በዲጂታል 2030 ስትራቴጂ በአይሲቲ ፓርክ ግንባታና የቴሌኮም ዘርፍ ለውጭ ድርድር ክፍት በማድረግ በአፍሪካ ተመራጭ የቴክኖሎጂ ማዕከል ለመሆን እየሰራች መሆኗንም ገልጸዋል። የአፕል ኩባንያ በታዳጊ ገበያዎች የህዝብ ፖሊሲ ዓለም አቀፍ ኃላፊ አቶ አሊ ሀናፍር በበኩላቸው የኢትዮጵያ በቴክኖሎጂ ዘርፍ እያሳየች ያለው ፈጣን እድገትና የፖሊሲ ማሻሻያን አድንቀዋል። ኩባንያቸውም በታዳጊ ገበያዎች ላይ ያለውን ተደራሽነት ለማስፋት የሚያደርገውን ጥረት በኢትዮጵያ ያሉትን ምቹ ሁኔታዎችን በቅርበት በመመልከት አብሮ ለመስራት ዝግጁ መሆኑን አረጋግጧል። የኢትዮጵያ ኢንቨስትመንት ኮሚሽን ለአፕል ኩባንያ አስፈላጊውን ሁሉ ድጋፍና ክትትል ለማድረግ ዝግጁ መሆኑን በማስታወቁን ኮሚሽኑ ያገኘነው መረጃ ያመለክታል። ኢትዮጵያ የዱር እንስሳትንና ጥበቃ ስራዎችን በዘመናዊ ቴክኖሎጂ ለመከታተል የሚያስችል የመጀመሪያውን የዲጂታል መረጃ ስርዓት ይፋ አደረገች። የኢትዮጵያ የዱር እንስሳት ጥበቃ ባለስልጣን ከኢትዮጵያ ስፔስ ሳይንስና ጂኦስፓሻል ኢንስቲትዩት ጋር በመተባበር የጀመሩት ይህ ስርዓት የተፈጥሮ ሀብቶችን በሳተላይት፣ በድሮን፣ በሰው ሰራሽ አስተውሎት ወይም ኤአይ እና በድብቅ ካሜራዎች ለመቆጣጠርም ያስችላል። አዲሱ ቴክኖሎጂ በአሁኑ ወቅት በባሌ ብሔራዊ ፓርክና በስንቅሌ ቆርኬዎች መጠለያ ላይ ተግባራዊ መደረግ መጀመሩን የቱሪዝም ሚኒስቴር አስታውቋል። የቱሪዝም ሚኒስቴር ዴኤታ ስለሺ ግርማ እንደገለጹት ይህ ስርዓት የእንስሳትን እንቅስቃሴ በቅርብ በመከታተል ትክክለኛና ወቅታዊ መረጃን ለማግኘት ከፍተኛ ድርሻ አለውም ብለዋል። የባለስልጣኑ ዋና ዳይሬክተር ኩመራ ዋቅጅራ በበኩላቸው ቴክኖሎጂው ጥብቅ ስፍራዎችን በመጠበቅ ረገድ የሚፈጠሩ የመሬት አጠቃቀም ግጭቶችን በዘላቂነት ለመፍታትም ይረዳል ብለዋል። የስፔስ ሳይንስና ጂኦስፓሻል ኢንስቲትዩት ዋና ዳይሬክተር ዶክተር አብዲሳ ይልማ በበኩላቸው ሰፊ የሆኑ ጥብቅ ስፍራዎችን በሰው ኃይል ብቻ መሸፈን አስቸጋሪ በመሆኑ የቴክኖሎጂ የዱር እንስሳትን ደህንነት ለመጠበቅ ወሳኝ መሆኑንም አስረድተዋል። በቀጣይም ይህ የዲጂታል መረጃ ስርዓት በሀገሪቱ በሚገኙ ሌሎች ብሔራዊ ፓርኮች በሙሉ እንደሚስፋፋም ተገልጿል። አድማጮች ቀደም ሲል የሀገር ውስጥ ዜናዎችን ለእናንተ አጋራን። አሁን ደግሞ ወደ ውጭ ዜናዎቻችን እናልፋለን። የአፍሪካ ጉዳዮችን ቀዳሚ እናደርጋለን። አንድ ጋናዊ በደቡብ አፍሪካ እየተካሄደ ካለው ጸረ ስደተኞች ተቃውሞ ጋር በተያያዘ ተገደለ መባሉን ተከትሎ በሁለቱ ሀገራት መካከል ዲፕሎማሲያዊ ውዝግብ ተቀስቅሷል። የጋና የውጭ ጉዳይ ሚኒስቴር ዜጋው ኬፕታውን ውስጥ በመገደሉ ይፋዊ ተቃውሞውንና የፖሊስ አቤቱታ ማቅረቡን ገልጿል። የሳውዝ አፍሪካ የፍትህ ሚኒስቴር ግን የጋና ባለስልጣናትን መደበኛ ካልሆነ ስደተኞች ጋር በተያያዘ ባለው ሁኔታ ላይ የሐሰት መረጃዎችን እያስተላለፈ ነው ሲሉ ተቃውሞ አሰምተዋል። የሳውዝ አፍሪካ ፖሊስ በበኩሉ ተገደለ ስለተባለው ጋናዊ መረጃ እንደሌለው፣ ነገር ግን ከወንጀል ጋር በተያያዘ ስለተገደለ ሌላ ጋናዊ ምርመራ እያደረገ መሆኑን አሳውቋል። የሳውዝ አፍሪካ የውጭ ጉዳይ ሚኒስቴር ባለስልጣን የሆኑት አሌክስ ምንዮላ ከጸረ ስደተኞች ተቃውሞ ጋር በተያያዘ ጋናዊ ተገድሏል መባሉን የፈጠራ ታሪክ ነው ሲልም አስተባብሏል ማለት ነው። ጋና በዜጋዋ ላይ የተፈጸመውን ግድያ በመቃወም ባወጣችው መግለጫ የማንንም ሕይወት መንጠቅ ተቀባይነት የሌለው ድርጊት በመሆኑ ተጠያቂዎቹ በአፋጣኝ ለፍርድ መቅረብ አለባቸው ስትል ጠይቃለች።
የሳውዝ አፍሪካ ባለስልጣናት በግድያው ዙሪያ ፈጻሚዎቹ ተይዘው ለፍርድ እንዲቀርቡ የሚያደርግ ሙሉ ግልጽና ፈጣን ምርመራ እንዲያደርጉም እንፈልጋለን ብሏል። የውጭ ጉዳይ ሚኒስቴር መስሪያ ቤቱ የጋና አንድ ሬዲዮ ጣቢያ እንደዘገበው ከሆነ የተገደለው ጋናዊ ለ20 ዓመታት ያህል በሳውዝ አፍሪካ ውስጥ የኖረ የልብስ ስፌት ባለሙያ የነበረ ሲሆን በተቃዋሚዎች በጥይት ተገድሏል። አስክሬኑ ወደ ሀገሩ ለመውሰድ በጋና የውጭ ጉዳይ ሚኒስቴር በኩል ጥረት እየተደረገ እንደሚገኝ ገልጸዋል። በመጨረሻም የአሜሪካና ኢራን ውይይት የዓለምን የነዳጅ ገበያ ያረጋጋ እንደሚገኝ ተገለጸ። ረዘም ላሉ ወራት በአሜሪካ እስራኤልና ኢራን መካከል ተቀስቅሶ የነበረው ጦርነት የበርካታ ሰዎችን ሕይወት ሲቀጥፍ በሆርሙዝ ወሽመጥ መዘጋት ምክንያት ደግሞ የዓለምን ኢኮኖሚ ሲያናጋ መቆየቱ የሚታወስ ነው። ይሁንና በኳታር ዶሃ የተካሄደው የአሜሪካና የኢራን የሰላም ውይይት በሆርሙዝ የባህር ወሽመጥ ዙሪያ አዎንታዊ መሻሻል ማሳየቱን የኳታር መንግስት አስታውቋል። ይህንን ተከትሎ በዓለም አቀፍ ገበያ ላይ ተፈጥሮ የነበረው የነዳጅ አቅርቦት መቋረጥ ስጋት በመቀነሱ የነዳጅ ዋጋ ለተከታታይ 3 ቀናት መውረዱ እየተገለጸ ይገኛል። ይህ በሁለቱ ሀገራት መካከል የተደረገ ውይይት የዓለምን ኢኮኖሚ መዋዠቅ እየቀነሰም ይገኛል። በተለይም በትናንትናው ዕለት የታየው የዋጋ ቅናሽ የዓለም አቀፍ ነዳጅ ገበያን በእጅጉ እንዳረጋጋውም ተገልጿል። ውይይቱ በስትራቴጂካዊው የባህር መስመር ላይ የነበረውን ውጥረት በማርገብ ረገድ ትልቅ ሚና መጫወቱም ተገልጿል። ይህም ውይይት በቋሚ ትግበራ ላይ ውሎ የአካባቢዎቹን ሰላም ማስከበርና የዓለምን ኢኮኖሚ እንደሚያረጋጋም መጠበቁን ቢቢሲ ዘግቧል። አድማጮች ከልቦ ከቀረበው ትርታ 97.6 ኤፍኤም የዕለተ አርብ ሰኔ 26 2018 የትርታ ቁርስ መሰናዷችን ነው እያደመጣችሁ የምትገኙት። ቀደም ሲል እንግዲህ የአጋሮቻችን መልእክትና የሰዓቱ ወጃውን ተከትሎ ከሀገር ውስጥና ከባህር ማዶ የተመራረጡ ዜናዎችን አጋራናችሁ። ለሚሊዮኖች ቀጥሏል። አጋራችን ራይድ በ8294 ባሉበት ቦታ ሆነው ለሚሊዮኖች ፈጣን ምላሽ እየሰጠ ይገኛል። ሌላኛው የሰዓት አጋራችን ማን እንደ እናት የሚላችሁ እናት ባንክ ነው። ዘርፈ ብዙ የባንክ አገልግሎቶችን በመስጠት የሚታወቀው እናት ባንክ ቅርንጫፎቹን እለት እለት እያሰፋ ደጃችሁ ድረስ እየደረሰ ይገኛል። ከአገልግሎቶቹ መካከልም ስለ አንቺ የሴቶች የቁጠባ ሂሳብ፣ ኡሚ ከወለድ ነጻ ባንክ አገልግሎትና እናት ፖስ የክፍያ አማራጭ ይገኛሉ። ለ2019 የትምህርት ዘመንም እናት መላ ወይም ዩኒካሽንን በመጠቀም ወላጆች ልጆቻችሁን ባላችሁበት ሆናችሁ ማስመዝገብ፣ ወርሃዊ ክፍያዎቻችሁን መክፈል፣ የልጆቻችሁን ውጤት ማስተዳደርና መሰል የትምህርት ቤት ጉዳዮችን ማጠናቀቅ ትችላላችሁ። ማን እንደ እናት የሚላችሁ እናት ባንክ የሰዓት አጋራችን ነው። የአጋሮቻችን መልእክት አድምጠን ተመልሰን እንገናኛለን። አድማጮች አብራችሁን ስላላችሁ እጅግ አድርገን እናመሰግናለን። ከልቦ የቀረበውን ትርታ 97.6 ኤፍኤም ነው እያደመጣችሁ የምትገኙት። ቀደም ሲል ከስለ ሙዚቃ ቀጥለን የሰዓቱ ወጃውን ተከታትለን ተመልሰን ተገናኘ። ይህም ማለት አሁን ላይ የሀገር ውስጥና ከባህር ማዶ የተመራረጡ ዜናዎችን ለእናንተ የምናጋራበት ሰዓታችን ነው። ሀገራዊ ጉዳዮችን ቀዳሚ እናደርጋለን። የኢትዮጵያ ሀገራዊ ምክክር ኮሚሽን በሀገራዊ ምክክሩ ወቅት ለሚነሱ አጀንዳዎች ስኬታማነት ምሁራን ባለሙያዎች የላቀ ሚና እንዲጫወቱ ጥሪ ያቀረበ። ኮሚሽኑ በለያቸው 8 አጀንዳዎች ላይ በሚደረገው ሀገራዊ ምክክር ተሳታፊዎች በሰፊው የሚወያዩባቸው ሲሆን ውይይቶቹ በተሳካ ሁኔታ እንዲጠናቀቁ የባለሙያዎች ሙያዊ ድጋፍ ወሳኝ መሆኑን አስታውቀዋል። ከሐምሌ 8 ቀን 2018 ዓ.ም ጀምሮ ለ4 ሳምንት በሚካሄደው ሀገራዊ የምክክር ጉባኤ ላይ በተወያዮች መካከል ሊፈጠሩ የሚችሉ ልዩነቶችን ለመፍታትና ሙያዊ ማብራሪያ ለሚሹ ጥያቄዎች ምላሽ ለመስጠት ልዩ የባለሙያ ቡድን ተሰይመዋል። ኮሚሽኑ ከባለሙያ ቡድኑ ጋር በነበረው ውይይት የምክክር ጉባኤው ግቡን እንዲመታና የጋራ መግባባት ላይ እንዲደረስ የባለሙያዎቹ እገዛ ፋይዳው የጎላ መሆኑን ገልጿል። ሀገራዊ ምክክር ላይ ለመሳተፍ ከየአቅጣጫው የተለያዩ 4000 ተወካዮች እንደሚገኙበትም ተገልጿል። ከነዚህም ተወካዮች ውስጥ 1/3 በሀገር ከሚገኙ 130 ወረዳዎች የተውጣጡ ሲሆን ቀሪዎቹ ደግሞ የፖለቲካ ፓርቲዎች፣ የመንግስት መስሪያ ቤቶች፣ የሲቪል ማህበራትና ሌሎች ባለድርሻ አካላት መሆናቸው ታውቋል። ኢትዮጵያ በቀጣዩ ዓመት በአየር ንብረት ለውጥ ላይ የሚያተኩረውን ዓለም አቀፉን የኮፕ 30 ጉባኤ በስኬት ለማስተናገድ ከፍተኛ ዝግጅት እያደረገች ነው። ጉባኤው ኢትዮጵያ ራሷን ለዓለም የምታስተዋውቅበት ትልቁ አጋጣሚ በመሆኑ
ባለድርሻ አካላት የተቀናጀ ስራ እየሰሩ ይገኛሉ። ለጉባኤው ስኬታማነት በፋይናንስ ዘርፍ የተሰማራው ኤፍኤስዲ ኢትዮጵያ ከዓለም አቀፍ አጋሮች ጋር በቅርበት እየሰራ መሆኑንም ገልጿል። የድርጅቱ ዋና ስራ አስኪያጅ ዶክተር ሂክመት አብደላ ለትርታ እንደገለጹት ትኩረቱ ጉባኤውን በስኬት ማስተናገድ ብቻ ሳይሆን ኢትዮጵያ በአየር ንብረት ለውጥ ዙሪያ ዘላቂ አበርክቶ እንዲኖራት ማስቻል ነው ብለዋል። በዚህም መሰረት ዓለም አቀፍ ተቋማት ለኢትዮጵያ የአየር ንብረት እቅዶች ተገቢውን የፋይናንስ ድጋፍ እንዲያደርጉ የሚያስችሉ አማራጮች ላይ ውይይቶች ተጀምሯል ነው ያሉት። ከ2 ወራት በፊት በአዲስ አበባ በተካሄደው የአየር ንብረት የፋይናንስ ድጋፍ ጉባኤ ላይ የተገኙት ዓለም አቀፍ አጋሮችም ለኢትዮጵያ ጥያቄ አዎንታዊ ምላሽ ሰጥተዋል። ዶክተር ሂክመት አክለውም የመንግስት ዝግጅት አበረታች መሆኑን የገለጹት አጋር አካላት ኢትዮጵያ ለአፍሪካም ሆነ ለዓለም የአየር ንብረት ለውጥ ዙሪያ ያቀረበችው እቅዶች አድናቆት እንዳተረፉም ጠቁሟል። ለጉባኤው ስኬት አስፈላጊ የሆነውን የፋይናንስና የእውቀት ድጋፍ በማፈላለግ የተሻለ ስራ እየተሰራ ሲሆን ለዚህም ማሳያ የሚሆነው በካርበን ገበያ ዙሪያ ጥናት አስጠንቶ ለመንግስት ማቅረብና የባለድርሻ አካላት ተሳትፎ ማጠናከር እንደሆነም ገልጸዋል። በቀጣይም በተናጥል የሚከናወኑ ስራዎችን በማስተባሰብ በጋራ ለመስራት መታቀዱን ዶክተር ሂክመት አብደላ ማስረዳታቸውን ባልደረባችን ቆንጂት ተሾመ ዘግበዋለች። ሀገራዊና ዓለም አቀፋዊ ጉዳዮችን እያደመጣችሁ ትገኛላችሁ። የሀገር ውስጥ ጉዳዮችን አጠናቀን አሁን ከውጭ ወዳገኘናቸው ዜናዎች ስናልፍ ዲሞክራቲክ ሪፐብሊክ ኮንጎን እናስቀድማለን። በዲሞክራቲክ ሪፐብሊክ ኮንጎ በኢቦላ ምክንያት የሟቾች ቁጥር ከ400 በላይ መድረሱ ተሰማ። የጤና ጥበቃ ሚኒስቴር ትናንት ዕለት ባወጣው መረጃ መሰረት ባለፉት 24 ሰዓታት ውስጥ ወደ 40 የሚጠጉ አዳዲስ ሞት ከተመዘገቡ በኋላ በዲሞክራቲክ ሪፐብሊክ ኮንጎ የተሰጠው የኢቦላ ወረርሽኝ የሟቾች ቁጥር ከ400 በላይ አድርሶታል። በግንቦት 15 ወረርሽኙ ከታወጀበት ጊዜ ጀምሮ የተጋረጡትን የኢቦላ ተጠቂዎች ቁጥር ወደ 1406 ከፍ ብሏል። ከነዚህም ውስጥ 438 ሰዎች ሙተዋል። የሟቾች ምጣኔ ከተጠቂዎች አንጻር 31.2 በመቶም ደርሷል። ወረርሽኙ በኢቱሪ፣ ሰሜን ኪቩ እና በደቡብ ኪቩ ግዛቶች በሚገኙ 34 የጤና ዞኖች ውስጥ ተጠናክሯል። ሚኒስትሩ እንደገለጹት ሉልዋ በመባል የሚታወቀው 24ተኛው የጤና ዞን በአሁኑ ወቅት የወረርሽኙ ማዕከል በሆነው በኢቱሪ ግዛት ሰፊ ተጠቂዎች እንዳሉበትም ተገልጿል። ቢያንስ 192 ሰዎች ከቫይረሱ አገግመዋል። 609 ታካሚዎች ደግሞ በለይቶ ማቆያ ወይም በሆስፒታል ውስጥ እንደሚገኙም ተብራርተዋል። የዓለም ጤና ድርጅት በኮንጎ የሚገኘውን የሟቾች ቁጥር ከእውነታው አንጻር ዝቅተኛ ሊሆን እንደሚችልም አስጠንቅቋል። ምክንያቱም ወረርሽኙ ከታወጀ በፊት የተከሰቱት በርካታ ሞት አሁንም በምርመራ ላይ ይገኛሉ ሲል መግለጹን አፍሪካ ኒውስ በዘገባው አስፍሮታል። በመጨረሻም የአሜሪካና የኢራን የዶሃውን ቀጥተኛ ያልሆነ ድርድር ከቀድሞ የሀገሪቱ መሪ አያቶላህ አሊ ሀሚኒ የቀብር ስነ ስርዓት በኋላ ድርድሩን ለመቀጠል ሀገራቱ መስማማታቸውን አደራዳሪዎችን ጠቅሶ ቲአርቲ ወርልድ አስነብቧል። በሆርሙዝ ሰርጥ መደበኛ እንቅስቃሴዎችን ለማስቀጠልና ጊዜያዊ ግጭቶችን ለማቆም ሁለቱ ሀገራት መስማማታቸውም ይታወሳል። ቀጣይ ሁኔታዎችን በዘላቂነት ለመፍታት በካታርና ፓኪስታን አደራዳሪነት በዶሃ በመደራደር ላይ የነበሩት አሜሪካንና ኢራን አሁን ላይ ከጦርነቱ መጀመር ጋር ተያይዞ በአሜሪካ እስራኤል ጥቃት የተገደሉት የቀድሞ ጠቅላይ መሪ የቀብር ስነ ስርዓት በዘለቀው ጦርነት የመሪው የቀብር ስነ ስርዓት ሳይፈጸም እንደቆየ ይታወሳል። በመሆኑም የ86 ዓመቱ የቀድሞ መሪ አያቶላ አሊ ሀሚኒ በመጀመሪያ የጦርነቱ ጥቃት የካቲት 28 በመኖሪያ ቤታቸው መገደላቸውም ይታወቃል። ቴህራን ከቀዳሜ ጀምሮ በተለያዩ ሃይማኖታዊ ስነ ስርዓት የሽኝትና የስንበት ዝግጅት እንደምታከናውን የተገለጸ ሲሆን የቀብር ስነ ስርዓታቸውም ሐምሌ 9 በተወለዱበት ስፍራቸው ማሻድ ከተማ እንደሚከናወንም ተገልጿል። የዕለተ አርብ የትርታ ቁርስ ዝግጅታችንን በመከታተል ላይ ትገኛላችሁ። በተለያዩ መሰናዶችና መረጃዎች ከእናንተ ጋር እስከዚህ ሰዓት ቆይታ አድርገናል። እስከ 2 ሰዓት ከ30 መደመጣችን ይቀጥላል።